ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እና አላህ ሱብሓነሁ ወተዓላ ይህን ቁርአን እኛ ሙስሊሞች አማኝ እንደመሆናችን ምን ያህል እሱን ማስከበር እንዳለብን ኃላፊነታችንን ይጠቁመናል። በአንጻሩ ደግሞ ያላወቁት ከሃዲዎች ለነሱ እድል ተብሎ የተላከላቸውን ብሩህ እድል እንደ ቀላል ነገር መሳቂያና መሳለቂያ መቀለጃ አድርገው መያዛቸው ለጥፋት እንደሚያጋልጣቸው በመጠቆም አሁንም ሳሰለቹና ተስፋ ሳትቆርጡ መከሯቸውና ንገሯቸው፣ አስገንዝቧቸው። ምናልባት ከነሱ መካከል ልብ የሚገዛ ሊኖር ይችላልና ማንኛውም ነፍስ ይህን ቁርአን በማስተባበል ሳቢያ ለከፋ ቅጣት ተመጋለጧ በፊት ምከሯቸው ይላል። ምን ያህል ነው ምን መክራቸውና ይህንን የአላህን ምክርና መመሪያ ገቢራዊ የምናደርገው? መልሱን ሁላችንም እናውቃለን። እኛ ለራሳችን መካሪ ያተናል። እና አንቱ ብሰለ ነፍሱን ቢማ ከሰበት ማለት ማንኛውም ነፍስ በሰራችው ስራ አነሰም አደከም ከፋም በጀም ነገ በስራዋ ውጤት መያዟ አይቀርም። በሰራው ስራ ትያዛለህ፣ ትጠየቃለህ ማለት ነው። አሁንም የዛ አይነት ሙንከር በምታይ ጊዜ ዝም ታልክ ተጠያቂ ትሆናለህ። እነዛኞቹም ደግሞ በዋነኝነት ቁርአንን የሚያብጠለጥሉትና ዲንን የሚያጥላሉትም በዛ ሳቢያ የከፋ ቅጣት ውስጥ የሚገቡበት ጊዜ ይመጣልና ያ ከመምጣቱ በፊት ሁሉንም ንገራቸውና ገስጣቸው ይላል። ለይሰ ለሃ ሚን ዱኒላሂ ወልዩ ወላ ሸፊዕ። ማንኛውም ነፍስ በዚህ በዱንያ ላይ ያለች የጌታን ምክርና መመሪያ ካልተቀበለችና ካልተከተለች እንዲሁም ደግሞ የተጣለበትን ኃላፊነት በመወጣት ካልተንቀሳቀሰችና ዲኗን ካላስከበረች ሁሉም በየፊናቸው ነገ በአላህ ፊት ተጠያቂዎች ናቸው። በዛ ቦታ በሚቀርቡበት ጊዜ አላህ የሚያመጣውን ቅጣት የሚከላከል ዘመድ ወዳጅ አይኖርም፣ የሚሸማግልም ሽማግሌ አይገኝም ይላል አላህ ሱብሓነሁ ወተዓላ። እና የትልግባ ብትል ዋጋ የለውም። ሀኡላይ ሹፋዑና እያልክ እዚህ የምትደረድራቸው ሁሉ እዛ ደብዛቸው ይጠፋል፣ የሚጨበጥ ነገር የለም። ኢላ ተቅወላህ ወልኢማኑ ቢህ፣ በአላህ ማመንና መፍራት ካልሆነ በስተቀር ሌላ የሚያድንህ ነገር የለም ማለት ነው። ወኢን ተዕዲል ኩለ ዓዲሊን ላ ዩእኸዝ ሚንሃ፣ በዛ አደገኛ ቦታ ላይ አንተ በዚህ ጥፋትህና ድክመትህ ስትያዝና ስትጠየቅ የፈለግከውን ቤዛ እከፍላለሁ ብትል ታንተ ተቀባይነት አይኖረውም። ሚልኡል አርድ ዘሃበን ኢላል ሌላው ቦታ ማለት ነው። በመሬት ሙሉ የሞላ ወርቅ ቢኖርህና ያንን ከፍሌ ልለቀቅ ብትል ከጀሃነም ማንም አይሰማህም ይላል አላህ ሱብሓነሁ ወተዓላ። እንኳን ከዛ በታች ያለ ነገር ቀርቶ ማለት ነው። ኡላኢከ الذين ኡብሲሉ ቢማ ከሰቡ፣ ያነ እዚህ ኃላፊነታቸውን ሳይወጡ እየዘላበዱ ኑረው ወይም ከጥላቶቻቸው ጋር እየጨፈሩ ከርመው የሄዱ ሰዎች በዛ ቦታ ላይ ለከፋ ቅጣት ይዳረጋሉ። እና እዛ አደገኛ ጀሃነም ውስጥ ተተወረወሩ በኋላ ለሁም ሸራቡ ሚን ሐሚም፣ በጀሃነም እሳት ሲቀቀል የኖረ በጣም አደገኛ የፈላ ውሃ ይጋታሉ ይላል። ወዐዛቡን አሊም፣ በዛውም ላይ እጅግ አንገብጋቢ የሆነ ቅጣት ይጨመርላቸዋል። ቢማ ካኑ የክፍሩነ ቢአያቲላሂ ወሩሱሊህ፣ በአላህ አንቀጾችና በመልእክተኞቹ ሲክዱ በመክረማቸው። የዙቅ ኢነከ አንተል ዐዚዙል ከሪም እየተባለ ይህ አይነት ግብዣ ነው ተደግሶ የሚጠብቀው ያለው። ስለዚህ የዛ አይነት ቅጣትና ውርደት ተካፋይ እንዳትሆኑ ነው ከወዲሁ ሚናችሁን ለዩ፣ አቋማችሁን ግለጹ የምላችሁ ይላል አላህ ሱብሓነሁ ወተዓላ። እና አንድ ሰው በዲን የሚቀልድና የሚሳለቅ ሰው ወይም ደግሞ ሙስሊም ነኝ ብሎ ሲያበቃ ይህን አይነት ብልግና እያየ ጆሮ ዳባ ልበስ ብሎ ከነሱ ጋር የሚወግን ካለ ውጤቱ ይሄ ነው የሚሆነው። የውመል ቂያማ ወየውመ ያዐዱ ዛሊሙ ዐላ የደይህ እንደሚለው በሌላው አያት ዛሊም እና የዛሊም ተባባሪዎች ዛሊሞች ናቸው። እና እነዛ ዛሊሞች በፈጸሙት ግፍ የውመል ቂያማ የተደገሰላቸውን ቅጣት በሚያዩ ጊዜ እጃቸውን ይነክሳሉ በንዴትና በጸጸት ይላል ማለት ነው። ሰው አንድ የሚያጸጽት ነገር በሚያጋጥመው ጊዜ በተለምዶ ጣቱን ይነክሳል እንደዚህ። እና እዚህ ዱንያ ላይ ቀላል ነገር ስለሆነች የምታሳስብህና የምታስፈራህ ነገር ጣት ነው የምትነክሰው።
የውመል ቂያማ ሲሆን ግን እንዳበደ ሰው እጁን በጣምራ ነው ሁለት እጁን የሚነክሰው በንዴትና በብስጭት ማለት ነው። ወየውልኝ ለምን ነገሌ ጋር አወገንኩኝ ለምን አህለል ሐቅ ጋር አልቆንኩም በማለት አላ የደይ ሁለት እጆቹን ልክ እንዳበደ ውሻ ይበላል እንደዚህ መነጥፋል ማለት ነው። የዛ አይነት ነገር ከመምጣቱ በፊት ከወዲሁ አሳውቃቸው ይላል። በዛ ሁኔታ ላይ እያሉ እነዚህ ዛሊሞች አላህ Subhanahu Wa Ta'ala ቃለ መጠየቅ ያቀርብላቸዋል። ያ ፉላን እብነ ፉላን ይለዋል። ነዓም ያ ረብ ይላል ነቃ ብሎ እና አሁን ይኸው እዚህ የምታየው ፊትለፊት የተደቀነው ሲኦል ተመግባትህ ዱንያን የሞላ ጥሬ ወርቅ ቢኖርህ ያንን ከፍለህ ለመዳን ፍቃደኛ ትሆናለህ ይለዋል። ያኔ ሊደረግልኝ ነው መስሎት ያው የለመደ ልማድ ዱንያ እያለ ሲስገበገብ ነውና የኖረው አሁን አይኔን አላሽም ምን ያረግልኛል ያው የዓለም ገንዘብ ዓለምን የሞላ ወርቅ ቢኖረኝ እዚህ ጀሃነም ገብቼ መርመጠመጥ ከሆንኩኝ ምን ይጠቅመኛል? ስለዚህ ደስ እያለኝ ነው አምሰጠው ይላል። ይሄን በሚልበት ጊዜ ወላኪኒ ሰአልቱ ጠለብቱ ሚንከ ፊ ዱንያ አቀለ ሚን ذلك فلم تجب ይለዋል። በዱንያ እያለህ ግን ምንም ማይከልፍ ቀላል ነገር ነበረ ታንተ የጠየኩህ ያን ነገር አልሰጥም ብለህ እድሜ ልክህን 70-80 አመት ጀርባ ዙረህብኝ ነበረ ማአክረመከ اليوم ይላል። ዛሬ እንዴት ቸር ሆንክ ባክህ እንደ በምድር ሙሉ የሞላ ወርቅ ከፍላለሁኝ በዛ ልለቀቅ ትላለህ ይለዋል። የጊዜ ገርሞት እሱ ተዛላለውም ሲቀልድበት ኑሯል ዋጋ አልሰጠውምና ያ በዱንያ እኔን ስጠይቀኝ የነበረው ቀላል ነገር የምትለው ምንድነው እሱ ትዛ እኔ አላስተወስኩም ይላል። ሰአልቱካ አላ ትሽሪከ ቢ ፈአበይተ ኢለ ሽርክ በኔ አታጋራ ብዬ ስንት ጊዜ ለመንኩ ላ ታላጋራው በስተቀር ሙቸ ገኛለሁኝ ስትል አልኖርክም ይለዋል። በኔ አትካድ ብለህ ታልካድኩ በስተቀር ያው ሐቅ አትቃወም ታልተቃወምኩ በስተቀር ስትል አይደል የከረምከው ያን ነገር ብትወስሙን አይከልፍህም ነበር ምን ትጎዳ ነበር? አሁን ግን በአለም የሞላ ወርቅ ቢኖረኝ ተዚህ ቅጣት ለመዳን ከፍል ነበር ትላለህ ይለዋል። ወዳውኑ ያ መላእክቲ خذوه فغلوه ثم الجحيم صلوه ይሆናል ውሳኔው ማለት ነው። ለመላእክቱል ኪራም ያዙና እጅግሩን ፈጥርቃችሁ ሰሩትና ጀሃነም ወሩሩት የሚል ብያኔ ይሰጣል። አዘነ الله منها ይሄ ነው የሚጠብቃችሁ ብለህ ንገራቸው ምናልባት ቢገባቸው ይላል አላህ Subhanahu Wa Ta'ala። ስለዚህ ዋነኞቹ ኩፋሮችና እነዛ የሚሳለቁ የሚቀልዱት የነሱ ተባባሪ የሚሆኑት ሙናፊቆችም ይሄ ነው ጣፈንታቸው። ለምን አልመርኡ ማዓመን አሐብ ተብሏልና ማለት ነው። እና ኡብሲሉ ቢማ ከሰቡ በሰሩ ስራ ለጥፋት የተጋለጡ ሁላቸውም ያአላህ እንግዲህ የላከውን ቁም ነገር መቀለጃ መሳቂያ መሳለቂያ አድርገዋል። በዛ ሳቢያ በጀሃነም እሳት ለዘመናት ሲቀቀል የኖረ የፈላ ውሃ ይጋታሉ አንጀታቸው ፈቀጣ አማአሁም ኢላ ሱረቱ መሐመድ ላይ ወዳውኑ የፈላ ውሃ በሚጋቱ ጊዜ በቅጽበት ሆዲቃቸውን ብጥስስ አድርጎ በፈገራቸው ይወርዳል ወዳውኑ ይላል። የዛ አይነት ቅጣት ነው የሚጠብቃቸው። በዛው ላይ ሲኦሉ ቃጠሎ በላያቸው ላይ ያለ ረፍት ይቀጥላል ማለት ነው። እዛ ሰንሰለቱ ዘምሃሪሩ ምኑ ተቆጥሮ ይዘለቃል። ያ ሁሉ ጥንቅጥ ከመድረሱና የትልግባ ከማለት በፊት እህን ጊዜ ባክልብ ግዛ ወገኔ ብለህ ምከረው ቢሰማም ባይሰማም ከዛ በኋላ እምቢ ያለ ጀርባ ዞር አይደለም ያኔ እኔም ማረጋውን አውቃለሁ ዝም በለው አለ አላህ Subhanahu Wa Ta'ala። ቁል አነድዑ ሚን ዱኒላህ እነሱ ግን ከዛ አልፈው እንዳውም እኛ ለነሱ ዳዕዋ ማረግ በምንሰንፍበት ጊዜ እነሱ ዳዕዋ ሊያረጉልን እንደሚነሱም ይጠቁመናል አበክሮ ማለት ነው። የሰው ልጅ ሁሉ ጊዜ ተፈጥሮው እንደ ገበያተኛ ነው መስጠት መቀበል ነው ጸባው ማለት ነው። ስለዚህ አንተ ሐቅ ያዝከው ሰውዬ ሐቅህን ማትሰጥ ከሆነ እሱ ባጢሉን ይሰጣል እንጂ ስራ ይፈታም ሰው ማለት ነው። ተሰጠኸው ለመቀበል የተሻለ ነገር ካገኘ ካልሰጠኸው ደግሞ ይሄማ ከኔ የባሰ ደካማ ነው ብሎ ባጢሉን ሊሰጥ ይሞክራል ማለት ነው። ስለዚህ ምን አሉ ሙሽሪኩል አረብ በዛ ጊዜ አሁንም ያው በዓለም ዙሪያ ያሉት እኛ ሐቁን መናገርና የአላህን መልእክት ማስተላለፍ ሲያቅተንና አንገታችንን ስንደፋ የበታች አደረጉንና የነሱን ባጢል ሊጭኑብን ይሯሯጣሉ ማለት ነው። ስለዚህ እስላም ባል ነገር አያዋጣችሁም እና ወደኛው ብትጠቃለሉ ይሻላል እያሉ ይጋብዟቸዋል ይላል።
የናንተ እንድንተውትና እኛ ጋራ ተቀላቀሉ እንደሚሏችሁ ነው። ያነ መልሳችሁ ምን ይሆናል? እሺ መርሃባ ማለት ነው ወይስ? ያ ከሆነ ያው ተሳካላቸው ማለት ነው፣ ይዘዋችሁ ጠፉ። ግን እናንተ ሙእሚን እንደመሆናችሁ የዛ አይነት ጥሪና ግብዣ ከቀረበላችሁ መልሳችሁ ቁል አነድዑ ሚን ዱኒላህ ማ ላ የንፈዑና ወላ የዱሩና፣ ከአላህ ሌላ ያለን ነገር እመኑና ከኛ ጋር ተቀላቀሉ እያላችሁ የምትጠሩና የምትወተውቱን ከአላህ ሌላ ያለ ነገር ምን ሊጠቅመን? ብንገዛው ብናመልከው ጥቅም የማይሰጥ ብንተወው ደግሞ ለምን አልተገዛችሁም አላመለካችሁም ብሎ ሊጎዳን የማይችል ነገር እንዴት እናመልካለን የሚል መልስ መስጠት መቻል አለባችሁ፣ ማንንም ሳትፈሩና ሳታፍሩ ማለቱ ነው። እና እየጠሩ ነው አሁንም በአለም ዙሪያ ያሉት ጧጋቶች ሙጅሪሞች በሙሉ እናንተ ሃይማኖት እያላችሁ ነው ከኋላ የቀራችሁት። ስለዚህ እንደኛ ሃይማኖትን እርግፍ አድርጋችሁ አንቅራችሁ ብትተፉ እኮ እንደኛ ትነቁ ነበር ብለው ይሰብኳል። ልክ አላህ የሰጣቸውን ማታለያ ገንዘብና ዕውቀትና ስልጣኔ አላህን ለመዋጊያ መሳሪያ በማድረግ ማለት ነው። ያላወቁትን የዋሆች ደግሞ ለካ እነሱ በኩፍር ስለሆኑ ነው አላህ እንደወደደው አድርገው ኩፍሩን በዛ ይጠሩሃል ማለት ነው። ያነ ግን አንተ ሙገፈል ከሆንክ ያው እሺ ብለህ እንደምትከተል ነው እንደበግ። ካልሆነ ግን ኮስተር ያለ መልስ መስጠት አለብህ። አነድዑ ሚን ዱኒላህ፣ ከአላህ ሌላ ያለ ነገር ይጠቅመናልና ያዲነናል ብለን እንገዛለን እንጸልያለን ብለህ በጥያቄ መልክ ልትመልስላቸው ይገባል። ማ ላ የንፈዑና ለው ዳዑናህ፣ ከአላህ ሌላ ያለ ነገር እርዳን ድረስልን ብለን ብንወተውተው ሊረዳን የማይችል፣ ወላ የዱሩና እንከፈርና ቢህ፣ ተካር ነው ደግሞ ለምን ትክዱኛላችሁ ብሎ ቅጣት ሊያመጣ የማይችልን ጉዑዝ ነገር እንዴት አድርገን እኛ ዑቀላ ሁነን እያለን እናመልከውና እንገዛዋለን ብላችሁ መመለስ መቻል አለባችሁ። ወኑረዱ ዐላ አዕቃቢና፣ እኛ ወደፊት በእስላም ብርሃን ተተራመድን በኋላ እንደገና በእናንተ አፍራሽ ጥሪ ወደ ኋላ ወደ ተረከዛችን እንቀለበሳለን ብላችሁ ትጠብቃላችሁ? አንድ ሰው ግልጽ አስፋልት መንገዱን ካገኘ በኋላ አንድ ዱርዬ ሊገፈው ፈልጎ በዚህ እኮ አይደለም መንገዱ ናቶሎ ወደዚህ ብሎ ወደ ጢሻው ቢጠራህ እሺ ብለው ትከተላለህ? ይላል አላህ Subhanahu Wa Ta'ala። እሱ በዞላም በጨለማ ውስጥ እያለ አንተን ሲጠራህ ግን ሙገፈል ከሆንክ ትክክለኛው መንገድ ከያዝክ በኋላ እንደገና ወደ ዱር እንደሚገባ ነው ማለት ነው። ወኑረዱ ዐላ አዕቃቢና፣ በተረከዛችን ማለት ወደ ኋላ እንደገና እንቀለበሳለን። እስላምን ታየንና ብርሃኑን ተላበስን በኋላ እንደገና ወደ ጨለማ እንዴት እንመለሳለን? ባዕደ ኢዝ ሀዳነ አላህ ሊልእስላም፣ አላህ ለእስላም ህይወት ከመራንና ካደለን በኋላ እንደገና ወደ እናንተ የተበላሸ አመለካከት እንዴት ትጋብዙንና እንደምንመለስ ተስፋ ታረጋላችሁ ብላችሁ ልትመልሱ ይገባል። ከለዚ ስተህወቱ ሸያጢኑ ፊል አርድ፣ ይሄ አይነት ጥሪና ተጠሪ ምሳሌውን ተፈለጋችሁ በምሳሌ እንግለጥላችሁ። አንድ ሰው በአውራ ጎዳናውን ይዞ ወደ አንድ የሚፈልገው ሀገር እየተጓዘ ነው ያለው። ድንገት መሃል መንገድ ላይ በረሃማ ቦታ እያለ ልክፍት ነገር መጣ፣ ሰይጣን ለከፈው ማለት ነው እና ጭንቅላቱ ዞረ። የዛ ጊዜ አውራ ጎዳናውን እያየ ትቶ በቃ ወደ ጎራ አለና ወደ በረሃ ልክ ምድር በዳ ምንም ወደ ሌለበት ሀገር ጉዞውን ቀጠለ ማለት ነው። ጉዞውን በሚቀጥልበት ጊዜ እሱ አሁን እክትያር የለውም፣ ሸይጣን ለክፎታል። ሸይጣን ለክፎት ጭንቅላቱ ስለዞረ ዝም ብሎ ወደፊቱ ባለው መንገድ ይጓዛል ዝም ብሎ ማለት ነው። የዚህ ነገር ይከሰታል። እንዲህ አይነት ነገር ሸይጣን ለክፎት ጠልፎት ጠፍቶ ገሌ ይባላል። ብዙ ጊዜ ሲባዝን 3 ቀን 4 ቀን ይቆይና ሰዎች ድንገት ታጋጠመው እጁን ይዘው እየጎተቱ ያመጡታል። እንደገና ካልሆነ በረሃ ሄዶ የጅባው ራት ሆኖ የሚቀርበት ጊዜ አለ። የዛ አይነት እንግዲህ የሰይጣን ጠለፋ የተካሄደበት ሰው ነው የሚለው። በዛ ከአውራ ጎዳናው ተገሎ ወደ በረሃማ ምድር በዳ ላይ በሚኳትንበት ጊዜ ሰዎች ጓደኞች ነበሩት። እነሱ መጀመሪያ ተጎዳና ወጣ ብሎ ሲሄድ ወደ ሽንት ደርሶ ሊመጣ ነው ብለው ያዩን ነበረ። እየራቀ ሲሄድ ሰውዬ ወዴት እየሄደ ነው ብለው ጠረጠሩና ከርቀት ይጠሩታል። እገሌ እኛ እኮ ዝና ያለ ነው፣ የት ነው እየሄድክ ያለው? ና ቶሎ ዝነው፣ መንገዱ እኮ በዝና ያለው ይሉታል። ያኔ ያልጠናበት ከሆነ ይሰማና እንደ ህልም ይሰማቸውና ይመለሳል። የባሰበት ከሆነ ግን እየጮሁ እየጠሩት ሄደው እጁን እየጎተቱት በቃ እምቢ ብሎ ነጣጥቆ ይቀጥልበታል በዛው ማለት ነው።
ለምን እኛ እናየውም እሱ ግን ተጠልፏል ማለት ነው። በዛ በሰይጣን ኃይል ስለተጠለፈ ወደ ፈለገው አቅጣጫ ይነዳዋል። ከለዚህ ተሶች ሸያጢኑ ሸይጣኖች የማረኩት እንደሆነው ሰውዬ ፊል አርዲ ማለት በምድር በዳ ላይ ምንም አንድ የሚታይ ነገር መንገድ በሌለው ቦታ በበረሃማ ቦታ ላይ በዝክድ ብለው ነዱት ማለት ነው። ሃይራን እናሱ ልቡ ዙሯል፣ ወዴት እንደሚሄድ ያውቅ ምን እንደሚያደርግ አያውቅም። ለሁ አስሐቡ የድዑነሁ እና ጓደኞች አሉት። ጓደኞቹ ናቶሎ ወደዚህ ነው እኮ ምን ሄደው ወዴት ነው የምትሄደው እያሉ ይወተውቱታል፣ ይጠሩታል። ኢለል ሁዳ ወደ ቀናው ወደ ትክክለኛው ጎዳና ናቶሎ እያሉ ይጠሩታል። እቲና እኛ ጋርና ተቀላቀል ወዴት ነው የምትሄደው ቢሉትም ሰሚ ጆሮ የለውም። እንደዛ ሰው ልታረጉን ነው እንደምትፈልጉት በሏቸው ይላል። ቁል ኢነ ሁደላሂ ወል ሁዳ ስለዚህ ያ ጥርጊያ ወራ ጎዳና የተባለው ዲነል ኢስላም ነው። እኛ የምንጓዘው ያለነው በዲነል ኢስላም ላይ ነው። እናንተ ደግሞ ከዛ ከአውላ ጎዳናው ከእስላም ተገልላችሁ ወደ በረሃ በሰይጣን ተጠልፎ እንደሚጠፋው ሰውዬ ልታደርጉን ነው የምታስቡት ያላችሁ። እና ትክክለኛ የመዳኛ መንገድ ዲነል ኢስላም አላህ ያመጣው ነውና እኛ በሱ ላይ ነው ጉዟችን የሚቀጥለው። ከዚህ ውጡና ተገላችሁ ወደ ሌላ አቅጣጫ ሄዱ የምትሉን ከሆነ እነዛ ሰይጣኖች ያን ሰውዬ ማርከው ወደ በረሃ ይዘውት እንደሚጠፉ ሆናችሁ ማለት ነው። እናንተ እንደ ሰይጣኖች እኛ እንደ ምርኮኛው። ወኡሚርና ሊኑስሊመ ሊረቢል ዓለሚን እኛ ደግሞ የዓለማት ጌታ በላከልን መመሪያ ሰጥለጥ ብለን እንድንገዛ ታዘናልና በዚህ መልክ ነውና ጉዟችን የሚቀጥለው። ከዚህ ጉዟችን ልታደናቅፉንና ልታዘናጉን አይገባችሁም ካላላችኋቸው እነሱ ዝም ካላችሁ ይዘዋችሁ እንደሚጠፉ ነው ሲል ያስጠነቅቃል። ሱብሃንአላህ ከ1400 ዓመታት በፊት እንግዲህ በዓለም ላይ ዛሬ የሚሰራውን ሁሉ ነገር ነው ቁጭ ያደረገው ማለት ነው። በዓለም ዙሪያ ያለው ሁሉ ማስመዳ ያለው ሁሉ ጋዜጣ ያለው ሁሉ እንትን ዛሬ ወዴት ነው እየጠራ ያለው? የሰው ልጆችን ወደ ጀሃነም ነው የሚጠራ ያለው። ዱዓቱን ኢላ ጀሃነም መን አጃበሁም ቀዘፉህ አሉ ረሱል አለይሂ ሰላም። በሰላ አንደበት በተማረ ሙያቸው ሁሉም በየአቅጣጫው ኑቶሎ ወደ ጀሃነም እንሂድ እያሉ ነው የሚያናፉት ያሉት። ያነ እሺ ብሎ የተቀበለና የተከተላቸው ሁሉ ጀሃነም ወስደው ነው የሚቆሰቁሱት ብለው ነበረ። ይሄው እየሆነ ነው ያለው ማለት ነው። ሙስሊም የተባለው ግን ራሱ እንድኖ ሌሎቹን ሊያዲን የሚገባው አፉን ለጉሞ አንገቱን ደፍቶ እንደ በግ ከነሱ ጀርባ እንደገና እነሱን ጀራት ተከትሎ ሲቋትን ይታያል ማለት ነው። እና ቁል ኢነ ሁደላሂ ወል ሁዳ ለመዳን የፈለገ ሰው አስተማማኙ መመሪያ ከአላህ የመጣው መመሪያ ነው። ኢነ ዲነ ዐንደላሂ አልኢስላም እንደሚለው በሌላው ቦታ ማለት ነው። አንድ ሰው ሊድን ከፈለገ አማራጭ የሌለው መዳኛ እስላም ብቻ ነው። እስላምን የተቀበለና የተላበሰ ሰው ይድናል፣ አላህ ዶማን ሰጥቶታል። ከዛ ውጭ ግን የሁድያ፣ ነስራንያ፣ መጁስያ፣ ፊንኛ ብትል የፈለገው አልማንያ የፈለገው ነገር ብትል ሁሉም ጥሩቀ ሸይጣን ናቸው። ወደዛ የሚጠሩችሁ የሚወተውቷችሁ ደግሞ ሸያጢኖች ናቸው። ሸይጣኖች ደግሞ ስውር የሆኑት ብቻ አይደለም፣ ሸያጢነል ኢንሲ ወልጂን ይልሃል። የሰውና የጅን ሰይጣናት ዩሂ ባዕዱሁም ኢላ ባዕድን ዙኽሩፈል ቀውሊ ጉሩራ ሁላቸውም በንቃትና በትጋት በቅብብሎሽ እንደኳስ አንዱ ከዚህ ያነጥርሃል ሌላው ከወዲያ ይገጭሃል እያዋከበ ጀሃነም ወስዶ ይቆሰቁሳል ይላል። እነዚህ እንግዲህ በተለያየ ዘመናዊ ስልት በተለያየ ሙያና በተካኑት ተንኮል እናንተን እያንከለከሉ ወደ ጀሃነም እየነዷችሁ ነውና ይህ አይነት ሙከራ በሚደረግባችሁ ጊዜ ነቃ ብላችሁ ለመከላከልና ለመቃወም ካልቻላችሁ እነሱ ብቻ ሳይሆኑ የሚጠፉት ይዘዋችሁ ነው የሚጠፉት ይላል አላህ Subhanahu Wa Ta'ala። እና አቋማችሁን ግልጽ አድርጉላቸው። ወኡሚርና ሊኑስሊመ ሊረቢል ዓለሚን እኛ ወደዳችሁም ጠላችሁ ለዓለማት ጌታ ታዛዥ አገልጋዮች እንድንሆን ታዘናል። ይህ ነው መንገዳችን። ከዚህ ወጥተን ግን ወደ ምስራቁ ወደ ምዕራቡ የምንልበት ምክንያት የለምና ይህን ወቁት ልትሏቸው ይገባል። አለበለዚያ የሚነዳህን ሁሉ እሺ ብለህ የምትከተል ከሆንክ አብረህ ትጠፋለህ ሲል ያስጠነቅቃል። ወአን አቂሙ ሶላት አን ኡስሊመ በሚለው ወኡሚርና ሊኑስሊመ በሚለው ይቀጥላል። ይሄም ማለት ነው ወኡሚርና አንቂመ ሶላት ማለት ነው። በተለይም የጌታ ታዛዥና ተገዥ መሆናችንን የምንገልጥባቸው የአምልኮ ባህሪያት ብዙ ናቸው። በጥቅሉ ጌታ ያዘዘኝን ሁሉ ለመስራት ዝግጁ ነኝ ብሎ ለሱ ታማኝ አገልጋይ መሆን፣
በተግባር ደግሞ ለምሳሌ አምልኮቴን ለጌታ የምገልጠው በምንድነው ብትል ኢቃሙ ሶላት ነው አንዱና ዋነኛው ባዕድ ተውሂድ ሶላትን ጊዜውን አክብረህ ስርዓቱን አሟልተህ እስከ መጨረሻው ዓለም ፍጻሜ እስከ ህይወት ፍጻሜ ድረስ ሰለቸኝ ደከመኝ ሳትል አዘውትሮ መስገድ ነው የተፈለገው ማለት ነው ወተቁ ከዛም በላይ ደግሞ ጌታ ተከለከለውና ከጠላው ነገር ሁሉ ራቁና ተጠንቀቁ ተብለን ታዘናል وهو الذي إليه تحشرون ምክንያቱም ይህ ጌታ ዛሬ እንደ ቀላል ነገር ቸል ብትሉት ነገ ከሞት ተነስታችሁ ተሰባስባችሁ ለፍርድ ፊቱ የምትቀርቡለት ኃይል ነውና ያኔ መልስ እንዲያጥራችሁ አሁን በህይወታችሁ ያላችሁ በሱ ፍቃድ በመመራትና የከለከለውን በመከልከል አቋማችሁን ልታስተካክሉ ይገባችኋል ተብላንና ይሄ ነው መንገዳችን ከዚህ ጉዟችን የሚያሰናክለና የሚያደናቅፈን ካለ ማንንም አንቀበልም አንከተልም የሚል ኮስታራ መልስ ልትሰጡ ይተበቅባችኋል ኢላላ አላህ Subhanahu Wa Ta'ala وهو الذي ይሄንን ሃይማኖት ለኛ በዚህ መልክ የላከልንና ይህ አይነት መለኮታዊ መመሪያ የሰጠን ማን ነው ምትሉን ከሆነ እርሱ ያ ነው خلق السماوات والارض بالحق ያላችሁባትን ምድር ከበላያችሁም ያሉትን ሰባት ሰማያት በትክክል ያለምንም ጥርጥር ቢልዓድል ወልቅስጥ ለእውነትና ለፍትህ ያስቀመጠና የገነባ የሆነ ጌታ ነው ምድርን የዘረጋላችሁ ማን ነው አላሁ አልዓዚም Subhanahu Wa Ta'ala ሰማይን በላያችሁ አንዳይሉ ሰባት ሰማያት የደረደረው ያለምንም መደገፊያና ማንጠልጠያ ማን ነው አላህ ነው ስለዚህ ይሄን ላደረገ ጌታ ነው እኛ አምልኮታችንን የምንሰጠው እንጂ ከዚህ መለስ እዚህ ይግባ የማይባል ነገር ምንም አገልግሎት ላበረከቱ ነገሮች እንዴት አምልኮት እንሰጣቸዋለን በሉ ማለቱ ነው አላህ የዓለም ጌታ የሆነው ዓለማችንን ምድርና በውስጡ ያሉትን ነገሮች ስፍር ቁጥር የላቸውን ፍጥረታቶች ታልነበሩ ስላስገኘ ነው ከዛም አልፎ ሰማያትን የደረደረና የገነባ ጌታ በመሆኑ ነው ሌላ የዚህ አይነት ስራ ያሳየ የለ ማን ነው የምናመልከው ከሱ አልፈን በሏቸው ነው የሚለው እና ወቢልሐቅ ማለት ቢልዓድሊ አላህ ሰማይ መሬትን የፈጠረው ሁሉም ፍጥረታቶች ፈጣሪያቸውን አውቀው በእነዚህ በፍጥረታቶች የፈጣሪውን ማንነት ተገንዝበው በፍትህ እሱን እንዲገዙና እንዲያገለግሉ ተብሎ እንጂ ዝም ብሎ ስራ ሲያጣ ጊዜ ማሳለፊያ መቦዘኛ ብሎ አይደለም ማለት ነው ويوم يقول كن فيكون وهو الذي خلق يوم يكون كن فيكون خلق السماوات والارض በሚለው እናስከትለውና ማለት ነው አላህ ሰማያትንና ምድርን በውስጥና በዙሪያቸው ያሉ ፍጥረታቶችን ያለምንም ረዳትና አማካሪ እንደፈጠረ ሁሉ የዚህ ዓለም ፍጻሜ የሆነውን ታላቁን ቀን የፈጠረው እርሱ ነው የውመል ቂያማን ማለት ነው የውመል ቂያማን ይቺ ዓለም እድሜዋ ሲያልቅ ለቂ ያው በቃ ሰማይ መሬት ተንኮታክቶ እንዲጠፋ ያደርጋል ከዚያ በኋላ ደግሞ ሌላ እናንተ የማታውቁት ዓለም ይተካል ያንን ከባድ ቀንም የሚፈጥረው እሱ ነውና ለዚህ ነው እሱን ብቻ የምናመልከው በሏቸው ይላል ወይም ወተቁ በሚለው እናስከትለዋለን ያን ወተቁ የሚለው አላህን ተጠንቀቁት ፍሩት ብሎናልና ወየውመ የቁሉ ኩን ፈየኩን ማለት ወተቁ የውመ የቁሉ ኩን ፈየኩን አላህ Subhanahu Wa Ta'ala የመጨረሻውን ውሳኔ የሚሰጥበት እለት ይመጣል የውመል ቂያማ ነውና ያ ቀን በሚመጣ ጊዜ ትእዛዝ የሚሰጠው እሱ ነው ቂያማ ደርሷልና እስራፊል ንፋ ብሎ ትእዛዙን ይሰጣል በዛ ትእዛዝ መሰረት ዓለሙ ጥንቅጡ ይወጣል ይገለባበጣል የዛን ቀን ባለቤት የሆነውን አላህ ብትፈሩ ይሻላል ተብለናል ማለት ነው እና በሌላው ቦታ ወተቁ የውመን ترجعون فيه الى الله የሚለው ማለት ነው ወደ አላህ የምትመለሱበትና ማንንም የማይከላከልላችሁና የማይታደጋችሁ የሆነውን አሳረኛ ቀን ፍሩት ይላል ያንን ቀን እንድንፈራ የማስጠንቀቂያ ተሰጥቶናል ወይም እذكሩ يوم يقول كن فيكون ሶስተኛ ደረጃ ማለት ነው እና አላህ Subhanahu Wa Ta'ala ይህች ዓለም ፈራርሳ ሰማይ መሬት ተወግዶ እንደገና ሌላ ዓለም የሚተካበትን እለት የሚያውጅ የሆነ ጌታ ነውና በዛ ቀን የሚከሰተውን ነገር ከወዲሁ እወቁና ተጠንቀቁ ማለት ነው قوله الحق ይሄን በየሰነግራችሁ ምናልባት እናንተ የማይፈጸም ዝም ብሎ ወሬ ይመስላችሁ ይሆናል የአላህ ቃል ተፈጻሚ ተጨባጭ እውነት ነው በላቸው ይላል እኔ ያልኩት ነገር የፈለገው ቢሆን አይቀርም ዛሬ ሲውል ሲያድር ብታውት ቀጠሮው ስላልደረሰ ብቻ ነው የተባለው ነገር ግን ቀጠሮው ሲደር ተፈጻሚ ነው ሁሉም ነገር ይላል
ወለሁል ሙልክ በዛ ቀን ደግሞ ስልጣን የእርሱ ብቻ መሆኑ ሁሉም ፍጥረታቶች ይገባቸዋል ይስማማሉ ማለት ነው። ሊመኒል ሙልኩል የውም ሊላሂል ዋሂዲል ቀሃር እንደሚለው ዓለም በሙሉ ዳር እስተዳር ማን አለብን እያሉ ሲፈነጩና ሲዘሉ የነበሩት እንደነ ፊርዓውን ያሉት አነ ረቡኩም ልአላ ማ አሊምቱ ለኩም ምን ኢላሂን የሚሉት የትናንቱም የዛሬዎቹም የነገዎቹም ፈራዒናዎች እነሳሉ በየሀገሩና በየዘመኑ ማለት ነው ህዝብን ሲጨፈጭፉ የኖሩት። ያኔ ማን ነው ንጉሱ የሚል መግለጫ ይሰጣል ማለት ነው። እንግዲህ በዱንያ ላይ እናንተ ስልጣን አለን ጉልበት አለን እያላችሁ እኔ በሰጣችሁ ጉልበት የተጠቀማችሁ ህዝቤን ሲጨፈጭፉ ሃይማኖቴን ስታጠፉ ከርማችኋል። ዛሬስ እንደዚህ ስልጣን አለኝ የሚል አለ ወይ ጎበዝ? ማን ነው ባለ ስልጣን ብሎ ይጠይቃል ማለት ነው። ያኔ አንተ ነህ ብሎ ለመመለስ እንኳን አንደበቱ የሚከፈትለት ሰው የለም። ሁሉም አቅሙን አውቆ ተልፈስፍሶ አንገቱን ደፍቶ ቁጭ ነው የሚለው ማለት ነው። 3 ጊዜ ይጠይቃል ደጋግሞ፣ ማንም አይመልስም። በላይን አልበሸር ሱብሃንአላህ ያ ሁሉ ዓለም ስንት ጀግና ያለው አንድ ሰው ትንፋሽ አይተነፍስም። በአላህ ግርማ ተመስጦ ጸጥ ይላል ሁሉም ማለት ነው። በመጨረሻ ሊላሂል ዋሂዲል ቀሃር እና ዛሬ አቅማችሁን አውቃችኋል ማሻአላህ ይላቸዋል ማለት ነው። ያ ሁሉ ሲጨፈር የነበረው ሁሉ ትቢት የት ሄደ? እኔ ያለሁኝ የሚል እንዴት ጠፋ ከመካከላችሁ? በልሁም اليوم ሙስተስሊሙን ይላል። አየ ዛሬ አቅማችሁን አወቃችሁ። ይሄ ነበር የሚጠበቅባችሁ ወትሮ። ግን ዛሬ ጅብ ተሄደው ይሻቸው ዛሬ መቅለስለሳቸው አንገት መድፋታችሁ ተቅጣጣ ያዲናችሁ ምን ዋጋ አለው? ወቀደም ብላችሁ በዱንያ ብታውቁና ይሄንን አቅማችሁን ብትረዱ ኑሮ እህን ጊዜ ዲናችሁ ነበር ይባላል ማለት ነው። ሊላሂል ዋሂዲል ቀሃር እና ብቸኛና ሁሉን አሸናፊ ለሆነው ጌታ ነውና ስልጣን ዛሬ ይሄንን የሚቃወም አለ ወይ? እስቲ እጅ ወደ ላይ ይላል። ማንም የለም። ጸጥ በኢጅማዕ ተቀበለዋለህ ማለት ነው። ግን ዋጋ የሌለው ኢጅማዕ ጊዜው ታለፈ በኋላ ማለት ነው። የውመ ዩንፈኹ ፊሱር እና የውመ የቁሉ ኩን ፈየኩን የሚለውን ጥሩ ወሰለላሁ ዐለ ነብይ ወዐላ